ወደ ደብረ ብርሃን ሲመጡ የሚለው ነገር አንድ ሰው ንግግር ሳይኖረው ወደ ሰው ቤት አይመጣም። እንደው ከሰው ከአንድ ግለሰብ ስንጀምር አንድ ሰው ወደ ሰው ቤት ሲመጣ እኔ በምኖርበት አውሮፓ ማለት ነው ደውለው አሳውቀ የምትመጣበትን ምክንያት ነግረ ከዛ በኋላ በዚህ ሰዓት እጠብቃለሁ ቢቻል ሻይና ቡና አዘጋጅቼ እጠብቃለሁ ተባብሎ ነው ሰው ወደ ሰው የሚመጣ። የደብረ ብርሃን አመጣጥ ምን እንደሆነ ጉዳዩን እኔ ከሚዲያ ከመስማት ውጭ ዲቴሉን ስለማላውቀው ለምንድን ነው እንደዚህ ያሉት የሚል ሐሜትና ወሬ እንዳይሆን ይሄ ነው ለማለት አልችልም። ነገር ግን በጣም አስረግጬ የምነግረው ማንኛውም ኦሮሞ ሆኖ የተወለደ እንኳንስ የኦሮሞ ነፃነት ግንባር በትክክል ትግሉ ዓላማ ገብቶት ሰልጥኖ የወታደር በቂ ውትድርና ስልጠና ወስዶ በቂ ንቃተ ህሊና ግንዛቤ ወስዶ እየተራበ እየተቸገረ ካለምንም ሎጂስቲክ ቤተሰቡን በትኖ ጫካ ገብቶ የሚዋጉት የኦሮሞ ልጆች ለኦሮሞ ጥቅምና ለህዝቡ ክብርና ነፃነት ነው የሚዋጉት። ይሄንን በደንብ አስረግጬ መናገር እፈልጋለሁ። ማንም አይደሉም ማለት ነው። ስለዚህ እነዚህ ደግሞ የኦሮሞ ጥቅም ይሸረፉ ኢንጂነር ደብረ ብርሃን ሲደርስ ትግራይ ቲዲኤፍ ከማን ጋር እየተዋጋ እንደነበር ኦነግ አያውቅም ነው? ከደብረ ብርሃን ተመለሱ ብሎ መግለጫ ሲያወጣ ጦርነቱ ከማናማ ለምን ዓላማ እንደነበረ አያውቅም ነው? መቀለ ደርሶ ምን ሲያደርግ እንደነበረ ከመቀለ ተመለስ ብሎታል እንደ ብልጽግና ከመቀለ ውጣ ብሎ መግለጫ ሲያወጣ ቲዲኤፍ ደብረ ብርሃን ሲደርስ ተመለስ ብሎ መግለጫ የሚያወጣ ለምንድን ነው? ጥያቄው ግልጽ እኮ ነው። መቀለ ሲመጣ ምን ብለህ ነው የሰው ሀገር ሄደህ የምትወረው ብሎ ለምን ብለህ ነው የኤርትራ ሰራዊት አማራ ሰራዊት አስገብተህ የምትወረው ብሎ መግለጫ አላወጣም ኦነግ እኮ። ታሪክ ተቀያይሮ ደብረ ብርሃን ሲመጣ ግን ተመለስ ኦሮሚያ ምድር እንዳትረግጥ ብሎ መግለጫ አወጣ እኮ ነው እያልኩኝ ያለሁት። እና ይሄ ግልጽ እኮ ነው። ገብቶኛል። እዚህ ላይ ለአንተም ግልጽ ለማድረግ የምፈልገው ቅድም ምሳሌ አድርጌላለሁ። ሰው ሲመጣ ወደ ሰው ተነጋግረው ንግግር ስለሌለ እንጂ ንግግር ቢኖር ያ አይደረግም ነው እኔ የምልህ ያለሁት። እና በአጭሩ ኦሮሚያ እነሱ መግለጫ ስላወጡ ለምን ተመለሱ? በእነሱ መግለጫ አይደለም ወደ ደብረ ብርሃን የመጡት የትግራይ ታጋዮች። አንድ እውነት አብረን ማየት የምንችለው ስለመመለሳቸው አይደለም። መመለሳቸው በተለያየ መንገድ መግለጫው ላይ ፎከስ እናደርግ። ኦነግ መግለጫ ወጣበት ማንን ደግፎ ነው? ማን የብልጽግና አካል ሆኖ ነው ወይስ እንደ ኢንዲፔንደንትሊ ማለት ኦሮሚያ አትምጡብኝ የሚለው? አዲስ አበባ የሁሉም አይደለች እንዴ? 4 ኪሎ ስልጣን የሁሉም አይደል እንዴ? 4 ኪሎ ያለው የኦሮሚያ አዳማ ነው ወይ ጨፌ ኦሮሚያ ነው እንዴ? 4 ኪሎ የተቀመጠው አብይ አህመድ እሱ ይሄ አብይ አህመድ ቢሮ ጨፌ ኦሮሚያ ነው ወይ ነው ኦሮሚያ በተናጠል ለሌላ ሰው የምትሰጠው አንድም ቁራሽ መሬትም የለም ከተማም የለም። ኦሮሚያ ናት። ኦሮሚያ ደግሞ የኦሮሞዎች ናት። ይሄ አሁን እንዳለ ሆኖ 4 ኪሎ ነው እያልኩኝ ያለሁት ኢንጂነር። ይሄ እኮ የሚያከራክር ማለት 4 ኪሎ እኮ የሚገኘው ኦሮሚያ ውስጥ ነው። የፌዴራል መንግስት ወንበር ነው። እዚህ ላይ መስማማት መቻል አለ። አሁን የወንበር ጉዳይ አይደለም። የወንበር ጉዳይ ሳይሆን የማንነት ጉዳይ ነው። የኢትዮጵያ ኃይሎች መሬት ፈልጎ ነው ወደ አዲስ አበባ የሚፈልገው ወይስ ስልጣኑ 4 ኪሎ ስለሆነ ነው? 4 ኪሎ የሚባለው ወንበሩ ነው ወይስ ቦታው ነው? 4 ኪሎ የሚባለው ቦታው ነው። ወንበሩ በእነዚህ ወንበዴዎች እጅ ነው ያለው። ከነዚህ ወንበዴዎች እጅ ወንበሩን ለመንጠቅ መጀመሪያ መነጋገር መቻል አለብህ። ከባህር ዳር የሚምጣ ከመቀሌ፣ ከሶማሌ የሚምጣ ከሌላ ስትመጣ ቅድም ነግሬሃለሁ፣ መነጋገር መቻል አለብህ። ለምንድን ነው የምትመጣው? ስትመጣ በዚህ ጉዳይ ነው በጋራ ይሄንን መንግስት ዛሬም ይሆን ነገር አንድ እዚህ ላይ በጣም እውነት መናገር የምንፈልግ ከሆነ እውነቱን እንነጋገር። ነገም ቢሆን ከማን ጋር የምትነጋገረው? ክሊር አድርግልኝ። እንዲያውም ብዙ ሰው ክሊር እንዲሆንለት ፈልጋለሁ። ይሄ ክሊር መሆን አለበት። አሁን ለምሳሌ ወደ ኦሮሚያ መምጣት ስትፈልግ ኦሮሚያ እመጣለሁ። ለምን ኦሮሚያ እመጣለሁ? ምን ጉዳይ አለኝ? ኦሮሚያ ጉዳይ ምን ጉዳይ አለኝ? ወል ለምን ነበረ ታዲያ 4 ኪሎ ኦሮሚያ ውስጥ ነው የሚገኘው። እዚህ ጋር ማምታታት የለም። ኦሮሚያ አይደለም ማን 4 ኪሎ። አሁን አንተ በግልጽ እንነጋገር። እኔ የፖለቲካ ሰው ነብዬ ነው ይሄ ቋንቋ የምጠቀመው። 4 ኪሎ የሚባለው ቤተ መንግስት ነው። አጭር ቋንቋ ነው የማወራው። 4 ኪሎ የሚባለው ቤተ መንግስት ነው እንጂ 6 ኪሎ 5 ኪሎ ፒያሳ ቄራ እያልኩኝ አይደለም። ይሄ 4 ኪሎ ቦታው ነው የምትለኝ። ይሄ ማወናበድ ይቅርብን። እኔ እና 4 ኪሎ ከማን ጋር ተነጋግሬ የመጣው ነው ሻይ አዘጋጅልኝ ብሎ እንዲመጣ ነው። ኦነግ ለምን መግለጫ አወጣ? ለምን ኦሮሚያ እንዳትረግጡ ብሎ መግለጫ አወጣ? ምን ጉዳይ ያለው? ብልጽግና ከሆነ ችግር የለበትም። ብልጽግና ስልጣኑ ጉዳይ ስለሆነበት ነው። 4 ኪሎ የሚመጣው ግን ከ4 ኪሎ ተነስቶ
ኦሮሚያ 4 ኪሎ ኦሮሚያ ከተባለ ከኦሮሚያ ተነስቶ ትግራይ ሲወር ለምን የኦሮሚያ መሬት ነው ፊንፊኔ ነው ከፊንፊኔ ተነስቶ ለምን ትግራይ ወረረ ብሎ መግለጫ ሳያወጣ መጨረሻ ላይ የትግራይ ሰራዊት ታሪክ ቀይሮ ወደ አዲስ አበባ ሲመጣ ለምን ተመለሳለው ነው? ክሊር አይደለም ይሄ ጥያቄ? ጥያቄው ክሊር ነው፣ ግን መልስ የምሰጠውን እኮ እኔ በራሴ እንትን እስከማውቀው ድረስ ወይም ደግሞ እስከማምንበት ድረስ ነገርኩ እኮ። አብሮ መስራት ከሌለ ይኸውልህ፣ አብሮ መስራት ከሌለ የመጀመሪያውንም ሜንሽን ማድረግ አይቻልም፣ የሚመጣውንም ነገር መነጋገር አይቻልም። አብሮ መኖር አሁን ለምሳሌ ኦሮሚያ የሚመጡበት ማን ከማን ጋር እንዲሰራ ለምሳሌ የትግራይ ሰራዊት ነበረ ወደ እንትን የመጣው ወደ ደብረ ብርሃን የመጣው አይደለም። የትግራይ ሰራዊት ሲመጣ ለ4 ኪሎ ለመያዝ ነው አይደለም። ከኦላ ጋር ይሰራ ነበር። ቆይ ልንገርህ፣ እንስማም። አሁን ምንድን ነው ለህዝብም ሆነ ለራሳችን ክሊር የሆነ ነገር እንዲሰማ ነው በኛ ውይይት ላይ ሰው በደንብ ነገሩን እንዲረዳ ነው ማስቻል ያለብን። አንደኛ ቅድም ነገር ያለው ምሳሌ ማንኛውም ሰው ወደ አንተ ልመጣ ስል ለአንተ መንገር አለብኝ ነው። አሁን ይሄ አናሎጂ ትክክል አይደለም። ቆይ ማለት አናሎጂ ትክክል አይደለም። ለግብዣ ቡና ሊጠጣ ነው እንደሚመጣው አይደለም። ነግሮ ነው በቃለ መጥቶ ቆላተቤን ሸንቻቸዋለሁ ሲል ነበር ተናግሮ ሻይ እነሱማ ብልጽግናዎች ናቸው እኮ። የኦሮሞ ነፃነት ግንባር በዚህ ጉዳይ አይጠየቅም። አሁን እየተዋጋ ያለው ብልጽግና ነው። ኢንጂነር ቆይ አንዴ ቲዲኤፍ ወደ አዲስ አበባ ሲመጣ ዳውድ ኢብሳን ፈልጎ ነው እንደመጣ ሲመጣ የነበረው? ዳውድ ኢብሳን ፈልጎ ነው? ኦነግ ፈልጎ ነው? ማን ፈልጎ ነው? 4 ኪሎ ብለኸኛል እኮ እሱ 4 ኪሎ ያለው ዳውድ ኢብሳ ነው እንደ 4 ኪሎ ያለው ዳውድ ኢብሳ ነው እንደ 4 ኪሎ ያለው ብልጽግና ነው 4 ኪሎ ያለው አይደለም። ዳውድ ኢብሳ ኢንጂነር ሰው እየታዘበ ነው ማለት ሰው በቀጣይ የተከታተለ እየታዘበ ስለሆነ ነው ማለት ክሊርሊ ዳውድ ኢብሳ 4 ኪሎ አይደለም ያለው። ዳውድ ኢብሳ ብልጽግና ነው፣ ኦነግ ነው። 4 ኪሎ ያለው ብልጽግና ነው። እኔ አሁን ስለ ዳውድ ኢብሳ የምትጠይቀኝ ከሆነ ይኸውልህ፣ ስለ ዳውድ ኢብሳ የምትጠይቀኝ ከሆነ እሱ እዛው አገር ውስጥ ያለ ሰው ስለሆነ እሱን ዳውድ ኢብሳ መጠየቅ ይቻላል። እሱን አላውቅም። እኔ እኮ ስለ ሰራዊቱ ሻይ መጣው ሳይል ነው የሚመጣው። መምጣት አትችልም ያልከው ቋንቋ ኤክስፕሌን እንድታደርገው ፈልጌ ነው። መጣው ብሎ መምጣት ያለበት ዳውድ ኢብሳ ፍለጋ ነው ወይ ቲዲኤፍ ሲመጣ? አሁን እኔ ዳውድ ኢብሳ የሚባል ሰው ግለሰብ ነው፣ እንደ አንድ ሰው የድርጅት መሪ ነው። ሊቀመንበር ኦነግ በቃ ኦነግ እሺ የድርጅት መሪ ነው። እኔም ማወራው ያለሁት በትጥቅ ትግል ውስጥ ያሉትን ነው እንጂ በሰላም ብሎ እዛ ቁጭ ያሉት ወክዬ ምንም ነገር ልናገርም አልችልም፣ ሀሳብም ልሰጥ አልችልም። እሱን ዳዊት ኢብሳ ብቻ ነው መልሱን የሚያውቀው። ግን የኦሮሞን ህዝብ አይወክልም። እኛ ከትግራይ ህዝብ ጋር ምንም አይነት መሰረታዊ የሆነ ጥልም ሆነ ቁርሾ የሌለን ጥሩ ወንድሞቻችን አብረን መስራት የምንችል ተመካክረንም የምንፈልገውን ማድረግ የምንችል ማህበረሰብ ነው። ትላንትናም አብረን ነበር፣ ዛሬም አብረን እንቀጥላለን። ነገር ግን ዳዊት ኢብሳ ለምን እንደዛ እንዳለ ዳዊት ኢብሳ ነው የሚያውቀው። እኔ የምልህ ያለሁት ግን የኦሮሞ ሰራዊት ግን የኦሮሞ ነፃነት ሰራዊት ወቦ እዛ ጋር ትግራይ እንዳይንቀሳቀስ ወይም ደግሞ ትግራይ ወደ 4 ኪሎ እንዲመጣ ወይ ደግሞ 4 ኪሎ እንዳይገባ ደብረ ብርሃን ላይ እንዲቆም ያለው ነገር የለም ነው እያለው እሱም አብሮ ይሰራ ነበር እኮ አብሮ አይሰሩ። ብልጽግና ጋር የሚሰራ ሰው እንዴት ጠመንጃ ይዞ ውጭ ይቀመጣል? አይሰሩም። አብሮ ኢንጂነር ኦላማ አብረው ነበር እስከ እንትን ነበር እኮ አብረው ይሰራው። ሸዋሮቢት እኮ ተገናኝተዋል፣ ይሰሩ ነበር አብረው። ጥርጥር የለውም። ይሄ መግለጫ ማውጥተዋል፣ አብረው እንደሚሰሩ መግለጫ ማውጥተዋል። ይሄ ዓለም ያውቀው ነው እኮ። እዚህ ዋሽንግተን ዲሲም ተፈራርመው በአካልም አብረው ይሰሩ የነበሩ ናቸው። ስታሊን ልክ ነህ። ግን ምንድን ነው ስለ ዳዊት ኢብሳ እኔ ምንም አይነት እንትን ልሰጥ አልችልም። ዳዊት ኢብሳ ብቻ ነው የሚያውቀው። እሱ አጭር ቋንቋ የሆነ መግለጫ በዛ ሰዓት መግለጫ ኦነግ ያወጣ መግለጫ ትደግፋለህ አትደግፍም? እኔ መግለጫውንም አዲስ አበባ እንዳትገቡ ኦሮሚያ እንዳትረግጡ ብሎ ኦነግ መግለጫ አውጥቷል በዛ ሰዓት። አሁንም ሰሞኑን መግለጫ አውጥቷል። ሰሜን ኦሮሚያ ጽምዶ መጣ፣ የሰሜን ኦሮሚያ ወረረ ብሎ መግለጫ አውጥቷል። ይሄ የኦነግ አቋም ትደግፋለህ አትደግፍም? እኔ አንደኛ በሁለቱም በኩል ያለውን ነገር ስለማላቅ እኔ ከዚህ አልደግፍምም ደግፋለሁም ለማለት ይቸገራለሁ። ለምን መሰለ ቤዙ ምንድን ነው ለምንድን ነው እንዲህ የተባለው የሚለውን ነገር ማወቅ መቻል አለብኝ። ለመደገፍም ሆነ ለመቃወም መጀመሪያ ማወቅ አለብኝ እንጂ ዝም ብዬ ብላይንድሊ እከሌን ይደግፋለሁ የሚባል ነገር አልቀበልም። እኔ ኢትዮጵያኖችን ወክዬ ሁሉንም ትግሬውንም፣ አማራውንም፣ ኦሮሞውንም ወክዬ ስላለው በተናጠል እኔ ህዝቡ ይሄ እንደዚህ ነው ይሄ እንደዚህ ነው የሚል የመከፋፈል እንትን ባህሪ እኔ አላሳይም። በሊደርሺፕ ውስጥም የለም። እኔ አሁን ለትግሬውም እኩል ነኝ፣ ለአማራውም እኩል ነኝ፣ ለኦሮሞውም እኩል ነኝ። የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ማለት ብልጽግና ያደራጀው ነው እንዴ? አገነስ ብልጽግና አይደል እንዴ? አገነስ ብልጽግና ነው አይደል? የኢትዮጵያውያን ኃይሎች አገነስ ብልጽግና ነው አይደል? ኃይል
ኦፍ ኮርስ አንድ እዚያ ቆም አገነስ ብልጽግና የተቋቋመ የኢትዮጵያን ኃይሎች አገነስ ብልጽግና የተቋቋመ ኃይል እኔ ፍትሃዊ ነኝ ለብልጽግና ለእንትና ፍትሃዊ ነኝ ነው እያልከኝ ያለው። ይሄ መቀለ ሄዶ ደረማምሶ መቀለ ሄዶ የውጭ ኃይል አስገብቶ መቀለ ሄደው ሰራዊት ተመልሶ ታሪክ ቀይሮ ደብረ ብርሃን ሲደርስ 4 ኪሎ የነበረው 4 ኪሎ ቤተ መንግስት እየነገርኩህ 4 ኪሎ መሬቱ ወይም ለገሃር ምናምን እያልኩኝ አይደለም። 4 ኪሎ ማለት ቤተ መንግስት የተቀመጠው ብልጽግና እሱን ለማስወገድ ደብረ ብርሃን ሲደርስ ኦሮሚያ እንዳትገባ ብሎ መግለጫ ወጣ። እኔ ክሊር ነው ማለት ነው። በእሱ ሲነሳም ነገርኩህ እኮ ዓላማውን ይዞ ሲመጣም በዳዊት ኢብሳ መግለጫ ሊቆም ወይም በዳዊት ኢብሳ መግለጫ ወደ መቀሌ ሊመለስ አይደለም። ተመራ አንፃር ነው እንዴ ምን ሆነሃል? ይቆማል አይቆምም በቃ ተመልሷል። አሜሪካ አስገዶት አቅማቶ ነው እሱ ተወው በቃ ስለማሱ አይደለም። ኦነግ ያወጣው መግለጫ ኦነግ የብልጽግና አቋም ይዞ ብልጽግና እንዳትመጣብኝ ማለት ስልጣኑ ስለሚፈልገው አትመጣብኝ ነው። ችግር የለውም። በኃይልም የመጣ ነው። በድሮን ይመታሃል፣ በእግረኛም ይልክብሃል፣ መግለጫ ያወጣብሃል፣ ፕሮፓጋንዳ ይሰራብሃል። ችግር የለውም። ኦነግ በዚህ ላይ መጥቶ ኦሮሚያ ምድር እንዳትነኩ፣ እኔ ክሊር ነው ቋንቋዬ፣ ኦሮሚያ ምድር እንዳትነኩ ብሎ መግለጫ አውጥቷል። ኦሮሚያ ምድር አትንኩ ማለት በታሪክ አጋጣሚ የኢትዮጵያ ዋና ከተማ አዲስ አበባ ውስጥ ነው የሚገኘው። በታሪክ አጋጣሚ ነው ይሄ አዲስ አበባ ውስጥ ነው የሚገኘው። 4 ኪሎ ያለው ቤተ መንግስት አትንኩብኝ ማለት በቃ ዝም ብሎ 4 ኪሎ የመጣ መቀለ እንዲመታ ትፈቅድለታለህ፣ ትግራይ እንዲወርድ ትፈቅድለታለህ። ከትግራይ ተመልሶ አዲስ አበባ ያለው ኃይል ለማስወገድ ሲመጣ ደግሞ ኦሮሚያማ እንዳትነካብኝ ብለህ 4 ኪሎ ያለው መንግስት እንደፈለገ ይግደል፣ እንደፈለገ ያጥፋ፣ የኢትዮጵያ መሬት የኦሮሚያ መሬት ረግጠህ ግን 4 ኪሎ የተቀመጠው መንግስት እንዳትነካብኝ ማለት ነው። ስለዚህ ይሄን አላቅም ይሄኛው አላቅም ይሄኛው አላቅም እያልክ ያለው እኔ ክሊር ነው። አንተ የኦነግን መግለጫ ደግፈህ ነው እያወራኝ ያለው። ኖ እኔ ነገርኩህ እኮ መጀመሪያውኑ አንድ ሰው የሆነ የሚመጣበት ምክንያት መታወቅ አለበት ነው። አሁን 4 ኪሎ እና የዳዊት ኢብሳ 4 ኪሎ አይደለም እያልከኝ አይደለም። ሆን ብለህ ነው የምትከራከረኝ። እኔ እንደዚህ አይነት ፕሮግራም ሆስት አድርጌ አላውቅም። የሚመጣበት ምክንያት ነው እና የገብርኤል ጸበል ለመጠጣት ነው 4 ኪሎ የሚመጣው ትዴፍ ዳዊት ኢብሳ እንዴት ወይ ህዋትን እንዴት ከትግሉ ያቆማል? ዳዊት ኢብሳ ምን አቅም አለው ዜን ለማድረግ? ለምን ቆመ እያልኩኝ አይደለም። ለምን መለሰው በኦነግ መግለጫ ተመለሰ እያልኩኝ አይደለም። አሁን ልድገመው፣ ሶስተኛ ጊዜ ደግሞ በኦነግ መግለጫ ምክንያት ተመለሰ እያልኩኝ አይደለም። ኦኬ ይመልሰው አይመልሰው መግለጫ አቋሙን ገልጿል። ኦነግ መሬት አትርጉጥ፣ የኦሮሚያ መሬት እንዳትረግጥብኝ ብሎ መግለጫ አውጥቷል። በኦነግ መግለጫ የተመለሰው ሌላ ጥያቄ ነው። በኦነግ መግለጫ ሊመለስ አይችልም። ኦኬ ቢያንስ አቋሙ ኦነግ ምንድነው ኢንተንቱ የሚለው ግን እኔ እየነገርኩህ ነው። የኦሮሚያ ምድር አትንኩብኝ ማለት 4 ኪሎ ቤተ መንግስት ያለው መንግስት አታስወግዱብኝ ማለት ነው። እሱ ያንተ ሐሳብ ነው። እሱ ያንተ ሐሳብ ነው ስታሊን፣ እሱ ያንተ ሐሳብ ነው። ከ4 ኪሎ ጋር ግንኙነት የለውም። ይሄ እኮ ሎጂክ ዋን ኮን የምነግርህ እኮ ኦሮሚያ አትምጡብኝ ማለት ምን ማለት በየት በኩል ነው 4 ኪሎ መንግስት መታገል የሚችለው? በየት በኩል ሄዱ ትዴፍ ይሄንን መንግስት ለመጣል ከኦሮሞ ጋር መስማማት የመጀመሪያ አማራጭ ነው። መጀመሪያ ደረጃ የጋራ የሆነ ግብ የጋራ የሆነ ጎል ሲኖር ያለው አካል ብቻ ነው። ኦሮሚያ ትግራይ ነው ወረረው ከኦሮሞ ህዝብ ጋር ተስማምቶ ነው ብልጽግና ትግራይ ነው ወረረው። እሱ የብልጽግና ጉዳይ ነው። አሁን ለምን ብሎ ነው የብልጽግና ጉዳይ ከሆነ ለምን ብሎ ነው ከኦሮሞ ህዝብ ጋር የሚስማማው 4 ኪሎ ያለውን መንግስት ለመጣል እንዴ? በጋራ እንከሳለን እያልን አይደለ እንዴ? ሊስን ዛሬ አለቀም እንጀነ ችግር ትግራይ ለመውረር ኦሮሞን ካላስፈቀደ የሰማኸው አይደል? ትግራይ ለመውረር የኦሮሞ ህዝብን ካላስፈቀደ ምክንያት ብልጽግና ነው ብለሃል። ትግራይ ሲወረር ብልጽግና ሆኗል። ሰምተኛል? ትግራይ ሲወር ኦሮሞ አልነበረ ብልጽግና ነው እና ኦሮሚያ ምድር ላይም አልነበረ ማለት 4 ኪሎ ማለት ኦሮሚያ አይደለም ማለት ነው። ከዛ ትግራይ ደግሞ ራሱን ዲፈንድ አድርጎ ወደ አዲስ አበባ ሲገሰግስ ደግሞ ምን አልከኝ? ኦሮሞን አስፈቅድ አለበት ወደ አዲስ አበባ ለመምጣት። ይሄ የትኛው 101 ሎጂክ ነው የተማርከው? እኔ ይኸውልህ አሁን ምንድን ነው እዚህ ጋር በደንብ አንተም እንድትረዳኝ የሚፈልገው ነገር እኔ የመጀመሪያ የዚህ ጉዞ እንትን ከመጀመሪያው ነገር ያለው የጉዞ አሁን እኔና አንተ አንድ ነገር ካልተስማማንበት እኔና አንተ ልናረግ የፈለግነውን ነገር ማሆን አይችልም። ቢኮዝ እኔና አንተ መመካከር መቻል አለብን መጀመሪያ። እኔ የምለው ፕሪንሲፕሉን ነው። እኔ እኮ አሁን የዳዊት ኢብሳን አንተ ብልጽግና ፈልጓለሁ ካልከኝስ ብልጽግና ፈልጓለሁ ካልከኝ ዝም እሺ ጌታዬ አንተ ከፈለከው እኔ ልቀጥቀጥልህ አይደለም ብልጽግና ፈልጓለሁ። ሊስን አሁን ሁለታችንም ብልጽግና ማንፈልግ ሰዎች ነን የተገናኘን። እዚህ ጋር ብልጽግና ፈልጓለሁ ተመችቶኛል ካልከኝ አትንካብኝ ካልከኝ ዝም ብዬ ልቀጠቀጥልህ ነው አይደለም። አንተ ስላልፈለግ አሁን ይኸውልህ የኦሮሞ ነጻነት ግንባር አቶ ዳዊት ኢብሳንና ይህ ብልጽግናን እንትን በሁለት መልኩ ማየት መቻል አለብን ወንድሜ።
አሁን አንድ ለተመልካቾች ግልጽ አድርግና አ ሰው እየጠየቀ ስለሆነ አ የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ነው ኢንጂነር ግርማ ቆሪቾ። የኦሮሞ አንድነት ኃይሎች ፕሬዝደንትም ነው። ለምሳሌ የኢትዮጵያ ኃይሎች ጥምረት ለፍትህና ለዲሞክራሲ የሚባሉት እነማን ናቸው? ጥምረቱ ይልዋል። የእነማን ሊቀመንበር ነው ይልዋል። የሁሉም ነው። እነማን ናቸው? ዘርዝራቸው ይልዋል። ምክንያቱም ማወቅ አለባቸው ይሄን አቋም የሚያራምዱ ኃይሎች እነማን ናቸው። እሱን እዚህ አሁን ሚዲያ ላይ ይሄ ነው ከሌ ጋር ነው የምንሰራ ለማለት የድርጅታችን አሰራር አለን። በድርጅታችን አመሰራረት ማለት የኢትዮጵያውያን ኃይሎች ጥምረት የሚባል ለፍትህና ለዲሞክራሲ የሚባል ንቅናቄ ሊቀመንበር ነኝ ካልክ የኦሮሞ አንድነት ኃይሎች ፕሬዝደንት ነኝ ካልክም አዲስ አበባ ለመምጣት አዲስ አበባ ያለው ስርዓት ለመገርሰስ እኔን ማስፈቀድ አለብህ የሚል ኃይል ካለ እነማን ናቸው? ለዚህ ጥምረት የሚባሉት የኢትዮጵያውያን ማለት በጣም ግዙፍ ነው። 80 ብሔር ብሔረሰብ ነውና ትግራይም አለ፣ አማራም አለ፣ ኦሮሚያ፣ አፋርም ሁሉም አለ ብሎ ነውና እነማን ናቸው ለዚህ ጥምረት? ጥምረቱ ይሄው አንተ የትግሬንም ጨምሮ ነው። በቃ ሌላ መስማት ከፈለክ ሁሉንም ጨምሮ ነው። ልኖር አልችልም። 86ቱን ብሔር ብሔረሰቦችን ያካተተ ነው ይሄ ድርጅት። ስለዚህ ሌላ እኛ ሶማሌ ወይም ሱዳን ከሌላ የለንም። ቶታሊ የብልጽግና ነው። ይሄ የብልጽግና አቋም ነው። ይሄ አዲስ አበባ እንዳትመጣብህ የአዲስ አበባ መሬት እኔን አስፈቅደ ነው መምጣት ያለብህ የሚል ኃይል ብልጽግናን እኔን አስፈቅደ ነው ማለት ብልጽግናን አስፈቅደ ነው ማለት ነው። ብልጽግና በፈቃድ አያስጠጋም እኮ በጦርነት እኮ እየመጣ ያለው ብልጽግናን እኮ በጦርነት ነው እንጂ በፈቃድማ ቢሆን እነ ጌታቸው ረዳ አይሻሉም እንዴ በሰላም የገቡት? ኢንጂነር እኔ በጣም ረጋ ያለ ፕሮግራም ነው ሰው እየተከታተለው ስለሆነ እንዲሁ ደብረ ብርሃን ሲደርስ ሻይ ቡና እኔ ያለሁበት ሀገር እየመጣው ነው ሻይ ቡና አዘጋጅ ተጠብቀኝ እየመጣው ነው ሳይባል አይመጣም የሚለው አናሎጂ ተጠቀምኩ እኮ እየመጣው ነው እና ደብረ ብርሃን ሲደርስ እየመጣው ነው ሳይለው ስለመጣ ነው ማለት ነው። ኦነግ መግለጫ የኔ ክሊር ነው ጥያቄ። ኦነግ መግለጫ ወጣ፣ ሰሞኑን መግለጫ ወጣ። ሰሜን ኦሮሚያ የጽምዶ አላይመንት እየመጣ ነው ብሎ መግለጫ ወጣ። እንደገና ደብረ ብርሃን ሲደርስ የቲዲኤፍ ኃይል ደብረ ብርሃን ሲደርስም ይሄ ኦሮሚያ ምድር እንዳትነኩ ብሎ መግለጫ ወጣ። እኔ ዝም ብለህ ኩል ሆነን አለፍ ነው በዛ ሰዓት በጣም ግራ ገብቶናል። ግን እንዴት እንደዚህ ይላል ኦነግ ወጣን? ግን እኔ እየነገርኩ ነው ይሄ የብልጽግና ተላላኪ ሆኖ የብልጽግና አቋም ሆኖ ይዞ 4 ኪሎ ማለት አንደኛ የልህ ይመስላል አንተ ንግግር 4 ኪሎ ማለት ስልጣን ነው። 4 ኪሎ የሚባለው ስልጣን ነው። ተው መለስ የነበረበት መንግስቱ የነበረበት ሚኒክ የነበረበት ኃይለ ሥላሴ የነበሩበት ነው። አብይ የነበረበት ነው። አሁንም ያለበት ይመስለኛል። 4 ኪሎ ማለት ቦታው 5 ኪሎ 6 ኪሎ እያልኩኛለሁ ወይ ፍልውሃ እያልኩኝ አይደለም፣ አዋሪ እያልኩኛል። ስልጣኑን ነው 4 ኪሎ የኦሮሚያ ነው ልትለኝ አትችልም ነው እያልኩ ያለው። ስልጣኑ አዲስ አበባ የሁሉም የኢትዮጵያ ዋና ከተማ ነው። የፌዴራል መንግስት የሚገኝበት አዲስ አበባ ነው። ገዳዩም አጥፊውም አልሚውም 4 ኪሎ ያለውን መንግስት ነው። ስለዚህ የምትታገለው ከ4 ኪሎ ጋር ነው እንጂ ከፍልውሃ ወይም ከአዋሪ ጋር እየታገልክ አይደለም። ይሄ ትክክል ነው። ግን ከዳዊት ኢብሳና ከኦነግ ጋር የሚያገናኝ ነገር የለም እዚህ ጋር። ኦነግ መግለጫ ወጣ። ይሄ እንለፈው፣ ይሄ መግለጫ ዝም ብለን እንለፈው አይደለም። እዚህ ጋር አንድ ነገር ላስገነዝብ እፈልጋለሁ። ማንኛውም የኦሮሞ ድርጅት ኦነግንም ይሁን ሌላውንም ጨምሮ ለኦሮሞ የቆመ አካል ሁሉ የኦሮሚያ ጉዳይ ኮንሰርን ያደርገዋል። ይሄንን እንድታቅ ኮንሰርን ያደርገዋል። ማንም ኦሮሞ የሰው ጋር አገር አይሄድም። ኦሮሞ ወደ ሌላ ሰው ራሱን ትቶ ወደ ሌላ ሰው አይሄድም። የሚመጣበትን ሰዎች ግን ለምን እንደሚመጣ ማወቅ መብቱ ነው። ይሄ ዝም ብሎ 4 ኪሎ ሲባል ያለው 4 ኪሎ የሚባል ነገር የለም። ኢንጂነር አሁን ያልከው ዩኒቨርሳል ትሩዝ ነው። አሁን ያልከው በቃ ይሄ ነው። እኔ ማምንበት ይሄ ነው። ትግራይ የወረደው ብልጽግና ያስተባበረው ፌዴራል መንግስት ነው፣ የኦሮሞ ህዝብ አይደለም። እኛ የትግራይ ወንድሞቻችንን ሀሳብ እንካፈላለን። ትግራይ ወንድሞቻችን ጋር እንቆማለን። ትግራይ ወንድሞቻችን የኛ አካል የኛ ፋሚሊ ናቸው። ሁለት ነገር አናምታታ። እኔ ጥያቄ በጣም ክሊር ነች። በጣም ኦነግ ፖለቲካ ፓርቲ ነው፣ ገዢ ፓርቲ አይደለም። ኦነግ ትግራይ አልወረረው። ገብቷል? ኦነግ ስልጣን ይዞ ትግራይን አልወረረም አይደል? ትግራይን የወረረው ብልጽግና ነው። ትግራይን የወረደው ብልጽግና። የብልጽግና ሄድኳርተር አዲስ አበባ ነው። ፊንፊኔ በለው፣ እኔ አዲስ አበባ ነው የምለው። የኢትዮጵያ አዲስ አበባ ነው የሚሉት። ሄድኳርተር አዲስ አበባ ነው። ለቀምቴም ይሁን አዲስ አበባ ለቀምቴም ይሁን አዲስ አበባ፣ አዳማም ይሁን ባሌ ኦሮሚያ መሬት ውስጥ ነው ያለችው። ኢትዮጵያ ፊንፊኔ የምትባል ከተማ ኦሮሚያ እምብርት ውስጥ ነው ያለችው። አሁን 4 ኪሎ መቀሌ ይሁን 4 ኪሎ ባህር ዳር ይሁን 4 ኪሎን የምትፈልግ ከሆነ 4 ኪሎ ቦታው እዛ ነው ያለው ቦታው። መንግስት ግን መዋቅሩ ሁሉ ቦታ ነው ያለው። ባህር ዳርም አለው መቃወር፣ አዋሳም አለው። መንግስትን ለማፍረስ ስትፈልግ በተለያየ አቅጣጫ ነው መዋጋት ያለው። አብይ የት ነው ቢሮ? አብይ ቢሮ ያው 4 ኪሎ ነው። 4 ኪሎ ለመፈለግ የት ነው መሄድ ያለብኝ እኔ? 4 ኪሎ ነው መምጣት ያለብህ። ግን 4 ኪሎ ስትመጣ
አብይን ነው መዋጋት ያለብን እንጂ የኦሮሞ ነጻነት ግንባር በራሱ እንትን ያለውን በራሱ ስትራክቸር የሀገሩን መሬትና የሀገሩን ህዝቡን ፕሮቴክት በሚያደርገው ጦርነት አታካሄድ። እዛ ላይ ይህን መቃወም አችልም። 4 ኪሎ ከሆነ አብይ እኔ ወደ 4 ኪሎ እየመጣሁ ከሆነ መሬቴን አትርገጥ ነው ልትለኝ ነው አንተ? እኔ የምፈልገው 4 ኪሎ አብይ ሊስን ስመጣ እኮ ኦፌኮን ወይም ኦነግን ወይም ማንን ፈላጋ አይደለም አዲስ አበባ የምትመጣው። የገደለኝ አብይ ነው። 4 ኪሎ ነው ያለው እና አብይን ማግኘት ነው። በቃ አብይን ማግኘት ነው ዓላማ። አሁን ኦሮሚያን እዚህ ውስጥ ማስገባት ስለማይቻል አብይን በምታገኙ መልኩ ማግኘት ነው። ቤት ነው የምታልፈው። አሁን በታሪክ አጋጣሚ ኦሮሚያ ምድር ነው ያለው በአዲስ አበባ አወቃቀር። ቤት አልፋለ ለሚለው ደግሞ እኛን መነጋገር መቻል አለብን። እሱ ሌላ ጉዳይ ነው። ለምን አንተ ገለኛል እንዴ? አንተ ገለኛል እንዴ? ወይ አንተን አስፈቅዶ ነው የገደለኝ እኔ? አይ እናት የገደለው አንተን አስፈቅዶ ነው? እንግዲህ እኔ ምን ላድርግ ታዲያ? ከኔ ጋር መነጋገር ካልፈለግ በምታገኘው መልኩ አብይን ማግኘት ነው። አንተን አማክረው ነው እኔ የገደለኝ? አንተን ማለት እኔ ወደ አዲስ አበባ ከመጣሁ አንተን ማናገር አለብኝ። አንተ ፈቃድ ማግኘት አለ፣ ፐርሚሽን ነው። አይደለም አላልኩም እንዴ? ለምን ብዬ ታዲያ አንተን አነጋግርሃለሁ? እንደ ማንኛውም ኢትዮጵያ ይኸውልህ ጻድቃንም ጌታቸውም ትግራያን ናቸው፣ ግን አዲስ አበባ ነው የሚኖሩት። ቁልጭ አድርገን አቋማችሁን የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ነህ ኢንጂነር ግርማ ቆርቾ የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ነው። የኢትዮጵያውያን ኃይሎች የኦሮሞ ኃይሎች አንድነት ፕሬዝደንት ነህ። አቋምን እየገለጽ ስለሆነ ነው። በትክክል እኔ አቋም ነው። ጥሩ ነው። ማን ነው የሚለው የኢትዮጵያ ሕዝብ እንዲያውቀው ጭምር ነው። እና እኔ የተፋፋይነት ባህሪ የለኝም፣ ሲጀመር አልፈጠረልኝም። ህዝቡ በመከፋፈሉ ነው ለዚህ ሁሉ መከራ የበቃ ነው። ስለዚህ እኔ በምንም ተአምር የኢትዮጵያ አንድነት በኢትዮጵያ ጉዳይ ኦሮሞ ይሁን ዋቴቨር ትግሬ ይሁን አማራ ይሁን ሰው ሁሉ በሰላም ወጥቶ እንዲገባ በሰላም እንዲኖር ነው የምፈልገው። ምንም አይነት እዚህ ጋር የሆነ ሽፍጥ ወይም ንግግር ልናገር አልችልም። ህዝቡ እኔ የሚያቀኝ ሰው ያቀኛል። ስለዚህ በምንም ተአምር እኔ የራሴን ህዝብም መብት አልሰጥም፣ የሰውንም አልፈልግም። አብሬ የምሰራቸው ከተግባባን ከማንኛውም ጋር ለኛ ለሁላችንም የማይመቸውን ነገር በጋራ ለማስወገድ ግን አብረን እንሰራለን ከተባባል መሬቱም 4 ኪሎ ሁሉም ክፍት ነው። የማንስማማ ከሆነ ግን ምን ልሰራ ነው ወደኛ የምትመጣው? ማን ወደ አንተ የመጣው? ፍቃድ አያስፈልግም እኮ ፍቃድም አያስፈልግም፣ መምጣትም አያስፈልግም። ስለዚህ ምንድነው ማድረግ ያለብን? አንተ የት ነው? አንተ የት ነህ? ኢንጂነር የት ነህ? እኔ ያው ማለት 4 ኪሎ ነህ? አይደለሁም። እኔ 4 ኪሎ ነው። እኔ ወደ የምፈልገው 5 ኪሎ ሳይሆን 4 ኪሎ ነው ብዬ ከመጣሁ አንተ 4 ኪሎ የሚፈልገው መንገዱ ያው ነው፣ መሄድ ይችላል። እኔ እኮ የ4 ኪሎ ችግር የለብኝም። አሁን ፖለቲካ ነው የምናወራው። ብትፈልግ በአይሮፕላን ኦኬ፣ መንገዱን ከተከለከልክ በመሬት መሄድ በአይሮፕላን ተነስተ 4 ኪሎ ማረፍ ትችላለህ። እሱ ምን ለኔ ችግር አይደለም። ኢንጂነር እያወራን ያለ ነው ትልቅ ጉዳይ ነው። 4 ኪሎ መድረስ የሚፈልግ ሰው በባቡር ይሁን በመኪና ይሁን በአይሮፕላን በሄሊኮፕተር ይሁን 4 ኪሎ መሄድ ይችላል። በኦሮሚያ ጉዳይ እዚህ ላይ ኮንሰርን የሚያደርገው ነገር የለም። ማለት ሲሪየስ ጉዳይ ነው የምናወራው እና በአውሮፕላን መምጣት አይችልም። ታጋይ በአውሮፕላን አይመጣም። እየታገለ ምናምን ዲሽቃ 4 ኪሎ ለመድረስ የሚፈልግ ሰው መንገዱን ብቻ ነው። እኔ አሁን ታጋይ ይመጣል፣ ሰላማዊ ሰው ይመጣል አይደለም። 4 ኪሎ መሄድ የሚፈልግ ሰው አሁን ስለ ትግል ነው። እናንተ ትግል ነው እየመራችሁ ያላችሁት። ኢንጂነር ግርማ ቆርቾ ታጋይ ነው ብዬ ነው የማስበው። ለምን የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ነው። ይሄ እውነተኛ ታጋይ ነኝ እኔ፣ ውሸታም ሳልሆን ዝም ብዬ በማስመሰል አላምንበትም ብያለሁ። ጠባይንም እያወቅህ ከኔ ጋር ዲስከስ ማድረግ ትችላለህ። ይሄ ኦፕንሊ ወይ እኔ ይታዘበኛል ወይ አንተ ይታዘብሃል። የህዝብ ልጅ ነኝ እኔ። ትግራይም የኔ ነው፣ አማራም የኔ ነው፣ ኦሮሞም የኔ ነው። ልዩነት አላቅም። 86ቱም ብሔር ብሔረሰቦች ኢትዮጵያዊ ነኝ ካለ ሁሉም መብት አለው። ይሄንን ወቅልኝ በቃ። ከዚህ ውጪ ዳዊት ኢብሳ እንትን መግለጫ ወጣ፣ ትግራይ ከሞላሌ ተመለሰ ምናምን የሚለው እንትን እኔ ያንን ጥገና አልፈልግም። ዛሬ እውነት ነው እሱ 76 ኢትዮጵያዊ ነኝ ካለ ኢትዮጵያዊ ነው፣ ችግር የለውም እሱ። እኔ ደግሞ እዚህ ጋር በትግል ላይ ሆኖ ሁለት ሰሃን ላይ ግን መቀመጥ አይችልም። ሁለት ላይ አልተቀመጥኩም። የኔ ዓላማ የኔ ጎል አንድ ነው ብያለሁ። ብልጽግና
ብልጽግና ነው አንደኛው ለተመልካቾች ክሊር እያደረግን እንድንሄድ ነው። ተመልካቾች ጥሩ ነው። እንደዚህ አይነት ትግል መጥራት ስላለበት ነው። እኔ የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ሊቀመንበር ኢንጂነር ግርማ ቆርቾ እንዲሁም የኦሮሞ አንድነት ኃይሎች ፕሬዚደንት ነው ኢንጂነር ግርማ ቆርቾ ይሄ የትግል ዘመን ብልጽግና ኢትዮጵያን ኢንትሮዳክሽን ላይ ብዙ አውርተሃል እኮ ይሄ ያለ ብሔር ልዩነት በየተራ ትግራይንም አማራንም ኦሮሞንም እያደቀቀ በጠቅላላ በ8 ዓመት ሙሉ 4 ሚሊዮን ህዝብ የፈጀ ነው ብለኛል እኮ የፈጀ ነው። ስለዚህ አንተ ውጭ ነው ያለው በታሪክ አጋጣሚ እኔ ኢትዮጵያ ምድር ላይ በትጥቅ የሚታገሉ አሉ። ከትግራይም የታገሉ የተሰዉ አማራ እየታገለ ያለ ኦሮሚያ እየታገሉ ያሉ ወንድሞቻችን አሉ። በመሃል ኦነግ አዲስ አበባ ሲገባ ኦነግ ወደ አዲስ አበባ ሲመርሽ የቲዲኤፍ እና ከኦላ ጋር አብረው ወደ አዲስ አበባ ሲሄዱ ያኔ ፋኖ ተቃራኒ ነበር፣ እኛን የሚመታ ነበር። ሲመጡ አዲስ አበባ እንዳትገቡ መሬት የኦሮሚያ ምድር እንዳትረግጡ ብሎ መግለጫ አወጣ። የት ደብረ ብርሃን ሲደርስ ይሄ ነገር ምን ማለት ነው ብዬ ነበር ጥያቄ የጠየቅኩ። ይሄ ምን ማለት ነው? ኦሮሚያ 4 ኪሎ ማለት 4 ኪሎ አዳማ የቦታ ስም አይደለም። 4 ኪሎ ስልጣን ማለት ነው። የቤተ መንግስት ማለት ነው። 4 ኪሎ በአጭር ቋንቋ ቤተ መንግስት የሚኒክ ቤተ መንግስት ማለት የተለመደው 4 ኪሎ ስለሚባል ነው። 4 ኪሎ ሆኖ ኢትዮጵያውያንን እያስተባበረ የፈጀው ህዝብ ተመልሶ ወደ አዲስ አበባ ሲመጣ ከዛ ከ4 ኪሎ ወደ ምድር እንዳትመጡብኝ ኦሮሚያ እንዳትረግጡብኝ ማለት በታሪክ አጋጣሚ በኢትዮጵያ ፌዴራል ስርዓት አወቃቀር ኦሮሚያ ምድር ላይ ስላለ ፊንፊኔ ወይ አዲስ አበባ በለው ፊንፊኔ በለው ኦሮሚያ ምድር ላይ ስላለች ከዛ ይሄን ተጠቅሞ ኦሮሚያ ምድር ላይ ኦሮሚያ ረግጦ 4 ኪሎ ስለሚገባ በዚህ አጋጣሚ ሽፋን ለመስጠት ፖለቲካዊ ሽፋን ለመስጠት ኦሮሚያ ክልልን እንደ ሉዓላዊ እንደ ሶቨሬን አካባቢ ወስዶ ኦሮሚያ እንዳትረግጥብኝ፣ ምክንያቱም በኦሮሚያ ምድር ላይ የኢትዮጵያ ዋና ከተማ አለች። በኦሮሚያ ምድር ላይ ገዳይ አቅፎ ማለት ነው። ገዳዩን አቅፎ እንዳትነኩብኝ፣ ምክንያቱም የምታልፈው የኔ ምድር ላይ ነክተ ነው ገዳዩን የምታገኘው። ስለዚህ ገዳዩን መንካት የለብህም፣ መሬት እንዳትረግጥብኝ ብሎ መግለጫ አውጥቶ ይሄን እውነት ነው አስፈቅዶ መምጣት ነበረበት። እኔ ባለሁበት አካባቢ ሻይ እኔ እመጣለሁ ሲባል ሻይ ቡና አዘጋጅቶ ይጠብቃል። እመጣለሁ ሳይል እንግዳ አይመጣብህም ብለህ ነው ይሄን አናሎጂ የነገርከን አይደል? ተመልካቾች እዚህ የተከታተሉት ነው። ይሄ ነገር በትግል ዓለም ላይ አንተ አልፈልግም ብልጽግና ተመችቶኛል፣ አብይ የሚባል ተመችቶኛል ካለ ኦነግም በለው አንተም ማንም ይሁን እኔ ገሎኛል፣ አዋርዶኛል፣ ደፍሮኛል፣ አስደፍሮኛል የሚል ኃይል ደብረ ብርሃን ሲደርስ ወይ የኦሮሞ ህዝብ ያኮርፈኝ እኮ ነው ሸኖ ከገባው የኦሮሞ ህዝብ ይሄማ የኦሮሞ መሬት ነው 4 ኪሎ ሌት ብዬ ነው የሚሄደው በወፍ በረር በሄሊኮፕተር ሌት በምናምን የኦሮሞ ምድር ላይ መንካት የለብኝም። ምክንያቱም ኦሮሚያ ማለት ሰማዩ ምድርም እኮ ነው። እንጀራ በአውሮፕላን መምጣት ይችላል ያልከኝ እኮ አውሮፕላን እኮ የኦሮሚያን ስፔስ ተጠቅሞ እኮ የሚመጣው እኮ በምድር በባቡር ይምጣ የምትለኝ እኮ የኦሮሚያን ባቡር ተጠቅሞ የኦሮሚያን ምድር ተጠቅሞ እኮ ነው የሚመጣው። ኦሮሚያ ማለት ሰማዩን ምድሩም እኮ ነው። ኦሮሚያ ማለት ምድሩም ብቻ አይደለም እኮ 4 ኪሎ ማለት ሰማዩ ጭምር እኮ 4 ኪሎ ማለት እኮ ነው። ሰው እንዲታዘብ በአግባቡ እንዲገመግበን እና ይሄ ነገር አግባብ ነው ወይ? ይሄ አብይ ተመችቶኛል ካለ በቃ አብይ ከ4 ኪሎ እየሄድክ መቀለን ደብደብ መቀለን አድቀቀው ማለት ነው እሱ። ምክንያቱም ያደቃል። ዳውድ ኢብሳን አስፈቅዶ ኦነግን አስፈቅዶ ትግራይን አልወረረም። እርግጠኛ ነኝ እኔ ከዚህ ጋር ምንም ግንኙነት የለውም። እንትናዬ አልወረረም። ስለዚህ ሲመጣ የገደለው ተመልሶ ሊያጠፋው ከመጣ አትምጣብኝ ብሎ መግለጫ ማውጣቱ ፌር ነው ወይ? ከአንድ ተሞክሮ ያለው ፖለቲካ ፓርቲ የሚጠበቅ ነው ወይ? ይሄን እናድርገውና 1 ሰዓት ሆኗል። ወደ ሌላ ጉዳይ መሄድ ነበረብን። እዚህ ላይ ብዙ ሰዓት ስለፈጀደ ይሄን ክሊር አድርገውና እሸኝሃለሁ። እኔ ነገርኩ ዳዊት ኢብሳ ያወጣውን መግለጫ እኔን ሳይሆን ዳዊት ኢብሳን ነው መጠየቅ ለምን እንደዚህ እንዳለ። ሁለተኛ በኦሮሞ ጉዳይ ላይ ግን የራሳችን ቀይ መስመር አለ። ያ ቀይ መስመር ማንም ሰው እንዲያልፍብን አንፈልግም። አሁን ማንም የትም አለው፣ አማራም አለው፣ ኦሮሞም ሁሉም አለው። ግን እኔ የምለው በኦሮሞ ጉዳይ የእኛን ቀይ መስመር ማንም ሰው ሊያልፍብን አንፈልግም። ይሄ ሊከበርልን ይገባል። ኦሮሞ ከአሁን ወዲያ አንድ የተሸረፈች መብቱ እንዲሸረፍ አይፈልግም። አሁን የ4 ኪሎ ጉዳይ አይደለም። ቀጥሎ እየበላ እኮ ነው። አብይ እኮ እርጉዝ ገሎ እኮ በአህያ እንድጭነው እኮ ጎን ለጎን እንደ ድንጋይ እሱን እኮ ነው እያወራን ያለ ነው። አሁን እሱ ስለ የትኛው መብት ነው የምታወራ? በድሮን እኮ እየቀጠቀጠ እኮ ነው አብይ እኮ። የትኛው መብት ነው እየታገልን ነው ልንታገል ነው የምንነጋገር ያለ ነው። እንታገለዋለን። እሱ በምንቀርፈው መልኩ እንቀርፈዋለን። ነገር ግን እኔም የኛ ቀይ መስመር መጠበቅ አለበት ሁልጊዜ። ይሄ ካልሆነ ምንም የሚሆን ነገር የለም። ቀይ መስመራችሁ ምንድን ነው?
እሱ ግድ የለም እሱ በውስጥ አናግረኝ ከፈለግ እንድናቆ እንጂ የኢትዮጵያ ሚዲያ ላይ ስለሆን ቀይ መስመራችሁ ምንድን ነው? የኢትዮጵያ ሕዝብ ማወቅ አለበት። ሚዲያ ላይ የኦሮሞ መብት አንድ እንዲሸረፍ አንፈልግ። እኛ መብታችን፣ ማንነታችን፣ መሬታችን ብዙ ነገር ተደርገናል እና ያንን እኛ የምንታገልበትን የትግላችንን መንፈስ ሰው እንዲሸርፍልን አንፈልግም። የእናንተም እንዲሸረፍ አንፈልግም። የምትፈልጉት ነገር ካለ መብታችሁ ነው። የምትጠይቁትን አካል መጠየቅ መብት ነው። በድሮ የገደለ እኮ ነው። እናውቃለን፣ እሱን እናውቃለን። እኛ ሟቾቹ እናውቃለን እየገደለን እንደሆነ በየቀኑ እየሞትን መሆኑን፣ እስር ቤቱ የኛ ኑሮ፣ የእስር ቤቱ የኛ መኖሪያ እንደሆነ፣ የኛ ቋንቋ እንደሆነ እኛ እናውቀዋለን። ሌላ ሰው ሊነግረን አይገባም። ስለዚህ በኦሮሞ ጉዳይ አስረግጬ የምነግርህ ቀይ መስመር የኦሮሞ መብት አንዲት ሚሊ ሴንቲም መሽረፍ አይቻልም። ምክንያቱም ይሄ ቁቤ ጄኔሬሽን የነቃ ጄኔሬሽን ነው። ይሄ አንዴ እዚህ መቆም አንዴ እዛ መቆም የሚባል ነገር የለም። ትግሉ በምን መልኩ እንኳን እየሄደ እንዳለ ማወቅ አይቻልም። ስውር ነው። ለምንድን ነው እኛ እስካሁን እንደሌላው በየሚዲያው እየተሰጠን ወሬ የማናወራው? ስራ ስለምንሰራ ነው። ስለዚህ በደንብ ተደራጅተን በደንብ ጠንክረን ዛሬ ትናንትና ስናወራው ትናንትና ብሌም ስናደርገው ነገር እንዳይደገም ለአንዴና ለመጨረሻ ትግለዋ ቀዳዳ ሳትኖር አንድም ፍንጭ ቀዳዳ ሳትኖር እየታገልን ነው። እኛ እንደምንገደል እናውቃለን። ከማንም በላይ የመጣ ሁሉ እኛ ሲገል እንደነበረም እናውቃለን። ይሄንን አንተም ታውቃለህ፣ እኔ ብቻ አይደለሁም። ሁሉም የመጣ ኦሮሞ ላይ ዱላውን እንዳሳረፈ ታውቀዋለህ። ይሄ መቼም ለአንተ አልነግርም። አንተ ብዙ የምታውቅ አዋቂ ሰው ነህና ብዙ ኢንፎርሜሽን ያለ ሰውንና የኦሮሞን በደል ለእኔ ለመንገር ትንሽ ይከብዳል። ለቀባሪው ያረዱት አይነት ነገር ነው። ስለዚህ ዝም ያልን ጊዜ እንደው ምንም የማናቅ እንዳንመስላችሁ እና ብቻ እዚህ ጋር ምንድን ነው ማለት የምፈልገው እኔ የትግራይ ወንድሞች የሚበደሉ አልፈልግም። እነማን ናቸው እንዳይመስላችሁ የምትላቸው? በአጠቃላይ እንደዚህ የሚመስለው ሰው ካለ እኛ አንድነት ስንል ተመልከት፣ ሁሉንም ነው የሚያቅፈው ነው የምልህ። እከሌ ከከሌ የሚባል የለም። አሁን ይሄ የዲፌንስ መካኒዝሙን አሁን ይሄ ዲፌንስ መካኒዝም ተው እንዳይመስላችሁ ምናምን የምትላቸው ሰዎች በእያንዳንዳችሁ ልትነግራቸው ትችላለህ። እዚህ ላይ የአንተ ታይትል እዚህ ላይ ኢንጂነር ግርማ ቆርቾ የኢትዮጵያውያን ኃይሎች ነው። የኢትዮጵያውያን ኃይሎች ወክለን ያለው እዚህ ጋር የኢትዮጵያውያን ኃይሎች ጥምረት፣ ለዛውም ጥምረት ነው፣ ኮአሊዥን ይሄ ለፍትህና ለዲሞክራሲ ንቅናቄ የሚባል ለዛውም ሊቀመንበር ናቸው፣ ቼርማን ነው። ስለዚህ እነዚህ እዚህ ጋር መቼም እዚህ ጋር ማለት ትልቅ ነው ማለት የኢትዮጵያን ኃይሎች የሁሉም ነው። ይሄ ገለኛል ምናምን ይለኛል። አሁን የትግራይ 1 ሚሊዮን ህዝብ ጨርሶ ለሆነ ብሔር አይሰጠውም። የሆነ ብሔር ጨርሶኛል ብሎ አያውቅም የትግራይ ህዝብ። ገብቶሃል አይደል? አገዛዝ ገሎኛል የሚለው አገዛዝ ገዢ ገሎኛል የሚለው እንጂ የሆነ ብሔር ገሎኛል አይልም። ለነገር ነው ህዝብ እየተከታተለው ስለሆነ ይሄ እኔ አላለቅስም፣ እዚህ መጥቼ አላለቅስም። የሆነ ብሔር ገሎኛል ብዬ አልቅሼ አላውቅም እዚህ ሜዳ። በታሪክ አጋጣሚ ወደ ስልጣን የመጣ ግን ፈጅቶኛል ብዬ ነው የማስበው። እሱም ማወቅ ያለብህ ማን ነው ያመጣው ወደ ስልጣን? ይሄ ሰውዬ እኮ ያመጣው ኢህአዴግ የሚባል ድርጅት ነው። ኮትኩቶ የኢትዮጵያውያን ኃይሎች አሳድጎ ወደ ስልጣን ያመጣው ይሄንን ሰውዬ ኢህአዴግ የሚባል ድርጅት ነው እንድታውቀው። ችግር የለውም። ኦህዴድ ነው ያመጣው። ኦህዴድ ነው። ኦህዴድን ራሱ የፈጠረው ኢህአዴግ ነው። ምን ነካ እንደ ይሄማ ወደ ዘፍጥረት አንሄድም። አሁን ወደ 2026 ላይ ስለሆን ወደ ዘፍጥረት አንሄድም። ኢንጂነር ግርማ አመሰግናለሁ። በጣም ጥሩ ጊዜ ነው የሰጠኝ። ሌላ ጥያቄ የለህም? የለኝም። በእውነት በጣም ጥሩ ጊዜ ነው የሰጠኝ።